የኢትዮጵያ እግር ኳስ ችግር ምንድነው ትላለህ? በዚህ አጋጣሚ ያው ቲያትር የተማረ ሰው የማይገባበት ቦታ የለም። ለሁሉም ነው የሚያዘጋጅ ቲያትር። ሲጀመር ያው አርቱም ሁሉንም ፐርሰናሊቲዎች እያጠናህ እየሆንክ የምትኖርበት ነው። ከዛ ውጪ በጣም ሃርድ ወርኪንግ የሚጠይቅ ዲፓርትመንት ነው ቲያትር። ብዙ ሰው ድራማ ምናምን ቀልድ ይመስለዋል። ቲያትር ግን ትዝ ይልህ ከሆነ ኬኔዲ ላይብረሪ አዲስ አበባ ዩኒቨርሲቲ 24 ሰዓት የተደረገው በእኛ ባች ጊዜ ነው። ዮናስ ስለ ወልቂጤ አውርቶ አይጠግብም ይላሉ። እንደውም አንዳንድ ጓደኞች ስለ ወልቂጤ ሲነሳ ኖ ወልቂጤን ዮናስ ያወራ እሱ ሲገልጻት ያምራል ይላሉ። እስኪ በወልቂጤ የልጅነት ህይወት ንገረን። እዛ ከሰራኋቸው የበለጠ አሁን ድረስ መልሼ ሳነባቸው እንዴት አስቤ እኔን የጻፍኩት የምላቸው የፊልም ስክሪፕቶች፣ ቲያትሮች፣ ድራማዎች የዛኔ ጽፌያለሁ። በተለይ ሐዋሳ በጣም የተመስጦ ጊዜ ነበር። ለምን ወልቂጤ ስለሆነ ያደግኩት አብዛኛው ጓደኞቼ ወልቂጤ ናቸው። እዛ ሄጄ ትንሽ ሶሻል እንትን ቀንሰው ነበር ገና እስክላመድ ድረስና በዛ ሰዓት በቃ እኔ የሆነ ተመስጦ ጊዜ ፍሪ ጊዜ ሳገኝ መጽሐፍ ወድ ነበር። አሁን ወደፊት መስራት እንፈልጋቸው ፊልሞች አሉ ያልሰራኋቸው የዛኔ የጻፍኳቸው ማለት ነው። እና አሁን ሳነበው የምሬን ነው መልክ ሳነበው ዝም ብዬ ለማየት አንድ ቀን ከፈትኩ ሳልጨርሰው አላቆም። በጣም ደሳስ የሚሉ ጥሩ ነገሮችን የሰራሁበት ብዙ ጽሁፍ ወደፊት የሚወጡ ጽሁፎችን የጻፍኩበት ጊዜ ነው ያ ጊዜ። ከዩኒቨርሲቲ ተመርቀህ እንደወጣ አንድ መጽሐፍ ተርጉመ ነበር። ማህባራታ የሚባል የህንድን የስነ ጽሁፍ ቅርስ የሆነ የድርሰት ስራ ነውና ይሄን የተረጎምከውና ምንድነው ለመተርጎም ያነሳሳ? ሰው የትም ቦታ የሚደርሰው በልጅነቱ በጣለው መሰረት ነው እና ልጅነት በጣም ኢምፖርታንት ነው። እኔ በጣም ደስ የሚለኝ ነገር በልጅነቴ በጣም እኮራለሁ፣ በጣም ደስተኛ ነኝ። ያ የልጅነት መሰረት ሁሉ ነገር እኔ ቤዝ ያስኩባቸው ዛሬ የደረስኩበት ስብዕና ይሆናል። እውቀት ምንም ነገር መሰረት የተጣለው እዛ መሆኑ ለኔ በጣም ትልቅ ቦታ አለው ያ ነገር። ሰው ለልጅነቱ ታማኝ መሆን አለበት፣ ለልጅነት ህልሙ ታማኝ መሆን አለበት ብዬ አምናለሁ። መልካም ስራን ከቅንነት ጋር አጣምሯል። ኢትዮጵያ ያለ ደግነቱና ሰዎችን የመርዳት ባህሪው በካናዳም ቀጥሏል። በኢቢሲ የስፖርት ጋዜጠኝነት ዘመኑ በልዩና በማራኪ ዜና አነባበብ ስልቱ የብዙዎችን ልብ ገዝቷል። ስራም ቢሆን ታታሪና ጠንካራ የሆነ ድንቅ ባለሙያ ነው። የዛሬው እንግዳዬ የፊልም ባለሙያና የስፖርት ጋዜጠኛው ዮናስ ኃይለመስቀል። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቼ፣ የኛ ሰው በካናዳ ተጀምሯል። በዘላለም ሙላቱ የዩቲዩብ ቻናል ላይ ያገኙታል። ዛሬ ከእንግዳዬ ዮናስ ኃይለመስቀል ጋር ከወልቂጤ እስከ ካናዳ ፊልም ስኩል፣ ከኢቢሲ እስከ ካናዳ ባርና ሬስቶራንት የምናወጋቸው ደስ የሚሉ ጨዋታዎች አሉ። እስከ መጨረሻው ተከታተሉን። እናንተ ብቻ ዘላለም ሙላቱ ብላችሁ ገብታችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። የኛ ሰው በካናዳ በዘላለም ሙላቱ የዩቲዩብ ቻናል ላይ። ዮኒ እንኳን ደህና መጣ። እንኳን ደህና ቆይ። ጥሬና አክብረህ እዚህ ስቱዲዮ ስለተገኘ እጅግ በጣም ከልብ አመሰግናለሁ። እኔም አክብረህ ስለጋበዝከኝ በጣም አመሰግናለሁ። ባሂ ይላሉ ህንዶቹ፣ ወንድሜ እንደማለት ነው። ያው ከህንዶች ጋር የመስራት አጋጣሚ እዚህ ካናዳ ከመጣሁ በኋላ አጋጣሚውን አግኝቻለሁና ያው አንዳንድ ቃላቶችን ለምጃለሁ። በተለይ ካሲሆ ይላል ወይም እንደነ ሰላም ነው ሐዋሪው እንደማለት ነውና መልሱ ደግሞ እንዴት ነው የሚሆነው? ኪያላ ሲሉ አምቲክ ቲኬ በዲያ ይላሉ አይደል? ጉድ እንደማለት ነውና በደንብ መናገር ትችላለህ ወይስ መስማቱ ላይ ነው? መስማት ያው መናገር አልችልም። አንዳንድ ቃላትን እንትላለሁ ግን መስማት እችላለሁ። ይህን ጥያቄ እንግዲህ ያነሳሁልህ ለምንድን ነው ከዩኒቨርሲቲ ተመርቀህ እንደወጣ አንድ መጽሐፍ ተርጉመ ነበር። ማህባራታ የሚባል የህንድን የስነ ጽሁፍ ቅርስ የሆነ የድርሰት ስራ ነውና ይሄን የተረጎምከውና ምንድነው ለመተርጎም ያነሳሳ? ያው የተማርኩት ቲያትር ነው። ቲያትር ስንማር የዓለም የቲያትር ታሪክ ወይም ሰርቬይ ኦፍ ወርልድ ቲያትር የሚል ኮርስ አለ። እዛ ላይ ሌጀንድ ከሆነ ወይም ደግሞ ጥንታዊ ሊትሬቸር ከሚባሉት ውስጥ ለምሳሌ ከግሪክ ኢሊያድና ኦዲሴ ያሉ ከነሱ ጋር በህንድ ደግሞ ማሃባራታና ራማያና የሚባሉ የሚታወቁ የጥንት ሊትሬቸር ቅርሶች አሉ የሚል ትምህርት ነበርና እሱን ስማር
በጣም ኢንተረስት አድርገኝ። ምክንያቱም ምን ያደግኩት የህንድ ፊልም እያየው ነው። ህንድ ፊልም ሲሰራ በተለይ በፊት እስከ 90s መጨረሻ ድረስ ወይም እስከ ሚሊኒየሙ መግቢያ ድረስ የተሰሩ ፊልሞች የራሳቸው የሆነ አሻራ ያላቸው ከምዕራባውያን የፊልም አሰራር የተለየ ለየት ያለ ነገር የምታይበት ስለሆነ በጣም በተመስጦ ነበር የምከታተለው እና ስለ ህንድ ሊትሬቸር ሞር የማወቅ ፍላጎት ስለነበረኝ ያንን እድል ሳገኝ እንዳጋጣሚ መጽሐፉን እዛው ዩኒቨርሲቲ ውስጥ አገኘሁትና አነበብኩት። ሳነበው ብዙ ነገር ተጠቀምኩበት። ማለት እኔ ካደግኩበት ፐርሰናሊቲ ማሁን ካለኝም ነገር ጋር ብዙ ማች የሚያደርጉ ከጽሁፉ እንደ ጭብጥ የወሰድኳቸው ትምህርቶች አሉና ያንን አንድ ነገር ደግሞ አንተ ጥሩ ነገር ካገኘህበት ለራስ ብቻ መጠበቅ አይደለም ማለት ሌሎችም ምናልባት የሚጠቀሙበት ከሆነ ሼር ለማድረግ ትሞክራለህና ከዛ ጉጉት ነው በመነሳት ያንን መጽሐፍ የተረጎምኩት። ፔፐርንም እዚህ ላይ ነው የሰራው ወይስ ሌላ? አይ ፔፐሬን የሀገር ውስጥ ሊትሬቸር ላይ ነው የመንግስቱ ለማ ሊትሬቸር ላይ ነው የሰራሁት። በጣም ደስ ይላል። ጽፈኸዋል ግን ሳይታተም ነው የቀረው። ምክንያቱ ምንድን ነው? ከመጽሐፉ ካለቀ በኋላ ሁሉ ነገር ለህትመት ሬዲ ከሆነ በኋላ አንዳንድ ነገሮች ማስተዋል ጀመርኩኝ ኢትዮጵያ ውስጥ። ማለት ታስታውስ ከሆነ የሆነ ሰዓት ኦሾ የሚባል የህንድ ፈላስፋ የእሱ መጽሐፎች ኢትዮጵያ ውስጥ በጣም ተስፋፍተው ነበር የሆነ ሰዓት ላይ እና ብዙ ማቃቸው ሰዎች ማለት ብዙ ሰዎች እኔ የተወሰኑትን መጽሐፎቹን አንብቤ ያለውኝ ሙሉን አላነበብኩትም፣ ግን ብዙ ማቃቸው ሰዎች ክሎዝሊ ማቃቸውና በጣም በእምነትም ደረጃ ቢሆን ጠንካራ የሆኑ በፐርሰናሊቲም ደረጃ ጠንካራ የሆኑ ሰዎች የእሱን የፍልስፍና መጽሐፍ እያነበቡ አንዳንድ ነገሮችን ማስተዋል ጀመርኩኝ። ማለት ትንሽ ከመስመር የመውጣት ነገር፣ በግል ህይወት ላይ ተጽዕኖ ውስጥ የመግባት ነገር እና ብቻ የሆነ ምን ብዬ ልግለጸው ማለት የማይሆን ነገሮች ውስጥ ሲገቡ ሳይ ኦኬ እንደዚህ አይነት መጽሐፎች ምናልባት ወጣቱ ትውልድ ላይ እንደ ራስን በጣም ኢንቮልቭ ሳታደርግ እንደ እውቀት ምንጭ አድርገህ ከተጠቀምካቸው ብዙ ነገር ልታተርፍ ትችላለህ። አደሴም ታይም ደግሞ ብዙ ፍልስፍና ነክ ያላቸው ነገሮች ከመስመርም ሊያስወጡ እንደሚችሉ አየሁኝ። እኔ ምንም መጽሐፍ እንደዛ እንዲያደርገኝ አልፈቅድም። ያ አቅም አለኝ ብዬ አምናለሁ፣ ግን ሁሉም ሰው ደግሞ እኩል አይደለም እና ምናልባት ይህ መጽሐፍ ብዙ የህንድ በተለይ ሊትሬቸር የሚወዱ ኢትዮጵያ ውስጥ ብዙ ሰው ስላለ እንደዛ አይነት ተጽዕኖ ቢያመጣ ሰዎች ላይ የሚል ደግሞ ስጋት መጣብኝ እና በቃ መወሰን አልቻልኩም። መጽሐፉን በጣም ነው የምወደው። ማሳተሜ እኔ በጣም ድሪም ነበረ። ብዙም ጥረት አድርጌያለሁ በወቅቱ ከዩኒቨርሲቲ እንደተመረኩ እንደ ኤምባሲ መላለስ ነበር። እነሱም ከተለያዩ የህንድ ባለሀብቶች ጋር ምክንያቱም ህትመት ብዙ ገጽ ነው፣ ወደ 500 ገጽ ስለሆነ ብዙ ብር ነው የሚጠይቀው። ያንን ድጋፍ ለማግኘት ብዙ ጥረት አግኝቼ በኋላ ሰው ማግኝቼ ነበረ። ስሪ ሳይኮሎጂ የእሱ ባለቤቶች ለማገዝ ፍቃደኛ ሆኖ ነበረ። በኋላ ኢቲቪ ገባሁኝ። ከዛ ሞር እድሎችን እያገኘው መጣው። ግን ሞር ያን ነገር ባየው ቁጥር ትንሽ እያስፈራ መጣ እና በቃ ትንሽ ልቆይ እያልኩ ብዙ ነገር እያደረኩ ምናምን ጊዜ ወሰድኩኝ። ለዛ ነው አሁን አሳትመዋለሁ ብዬ ወደ መወሰኑ ነኝ የደረስኩትኝ። ግን ከዛ በፊት ብዙ ነገር አድርጌያለሁ። ለምሳሌ የመንፈሳዊ አባቶችን አውርቻለሁ በዚህ ጉዳይ ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ከነሱ ያገኙት ነገር ምንድነው? እነዚህ መጽሐፍቶች እኮ እውቀት የሚቀሰምባቸው መጽሐፍት ናቸው። ለምሳሌ ኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳማት ውስጥ ብትሄድ፣ ተቋማት ውስጥ ብትሄድ የሌሎች ሃይማኖት መጽሐፍቶች አሉ። እንደ እውቀት ምንጭ እንደ ጥናት ችግር የለውም የሚል ነገር አየሁኝ እና አሁን ሳስበው እንደ ሊትሬቸር መጽሐፍ ቢታተምና ሰው ቢያነበው ችግር የለውም ብዬ አምናለሁ። ግን ማንም ሰው እኔ ኢትዮጵያ ውስጥ የማውቃቸው እምነቶች ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ካቶሊክዝም አለ እና እስልምና አለ። ከነዚህ እንትኖች ሁሉም ሰው በእምነቱ ጠንካራ ቢሆን ለሀገርም ለራሱም ለቤተሰቡም ጥሩ ይሆናል ብዬ አምናለሁ። ከዛ ጋር አሶሺየት ሳያደርጉት ግን ይሄ መጽሐፍ ካነበቡት አንደኛ በፐርሰናሊቲ ደረጃ ብዙ ነገር ትማርበታለህ። ቱ ቢሆነስ ከሰው ከሀዘንና ደስታ ከሚባሉ ስሜቶች በላይ እንደሆነ በኢሞሽናል ከመሆን ይልቅ በጣም የሰከነ አእምሮ እንዲኖርህ ያግዛል እና ጥሩ ነው ብዬ አምናለሁ ከዛ አንግል። ስለዚህ
በቅርቡ እስቲ አጓጓን በጣም አይ ነው ማስታወቂያ እየሰራ ነው ባይዘ እንዲወጣ ተመኘን እና እንጠብቃለን። ለማንኛውም መልካም ኢቢሲ ያለ የህንድ ፊልም ቅኝት ብለህ ማክሰኞና ቅዳሜ ተሰራ ነበረ። ምንድነው በደንብ ህንድ ላይ እንድታተኩር ያደረገ? ህንድ ላይ እንዳተኩር ያደረገኝ ቱ ቢ ኦነስት እኔ ያደግኩት በትምህርት ቤት ከኤሌመንተሪ ጀምሮ እንዲሁም በቤተ ክርስቲያን በስነ ጽሁፍ ነው። ምናልባት የተማርኩበት ኤሌመንተሪ የተማርኩበት ትምህርት ቤት ራዘ ስላሴ ይባላል። በጣም አንጋፋ ትምህርት ቤት ነው። ከ80 ዓመት በላይ ይሆነዋል። በጣም ትላልቅ ሰዎችን ያፈራ ትምህርት ቤት ነው። እዛ ትምህርት ቤት ውስጥ እኔ ከ8 ዓመት ጀምሮ ስነ ጽሁፍ በማቅረብ ምናምን ያደግኩት። ከዛ ውጪ ደግሞ ቤተ ክርስቲያንም በስነ ጽሁፍ፣ በድራማ፣ በመዝሙር በእነዚህ ነገሮች ነውና ስነ ጽሁፍ በጣም ውስጥ ፍላጎቱ አለ። የህንድ ፊልም ደግሞ ያው የአሜሪካም የህንድ ፊልም የማየት እድል ነበረኝ በልጅነቴ። የህንድ ፊልሞች የበለጠ የመሰጡኝ ለምንድን ነው የተለየ አቀራረባቸው አንደኛ፣ ሁለተኛ ደግሞ ሙዚቃንና ፊልምን ማለት ድራማውንና ሙዚቃውን አንድ ላይ አድርጎ በሚያምር ሁኔታ ውበት አለውና እኔ አርት ላይ ኪነ ጥበብ ላይ ትልቁ ትኩረቴ ውበት ነው። ውበት አርቲስቲክ ኤስቴቲክ ቫልዩን ማየት ፈልጋለሁ እና ከዛ አንፃር እንፈልገውን ነገር በተለይ በልጅነት አእምሮ የሰጠኝ የህንድ ፊልም ነው እና ሌላው ደግሞ መንፈሳዊ ቅናት ነው። ኢትዮጵያ ውስጥ ብዙ ነገራቸውን ሳስተያየው የህንድ ባህል፣ የህንድ ካልቸር፣ የህንድ ማህበረሰባዊ ቁርኝትና ስትራክቸር ከኢትዮጵያ ጋር በጣም ይቀራረባል። ብዙ ነገራችን ጥንታዊ ሀገር መሆናችን አንድ እንዳለ ሆኖ ብዝሃነታችን እንዳለ ሆኖ በካልቸር ሪች መሆናችን ሃይማኖት ላይ ያለን ነገሮች በጣም ያመሳስሉናል። የፋሚሊ ስትራክቸራችን ምናምን ከምዕራባውያን ይልቅ እኛ ከነሱ ጋር በጣም እንቀራረባለንና እነሱ ያንን ነገራቸውን የኛን የሚመስል ነገር ይዘው ዓለም ላይ ራሳቸውን ሴል አድርገው ህንድ በጣም እንድትታወቅ ባህላቸው፣ ቋንቋቸው፣ ሃይማኖታቸው እንዲታወቅ እንዲሁም ደግሞ በኢኮኖሚም ደረጃ በጣም ሲግኒፊካንት የሆነ ኮንትሪቢዩሽን የህንድ ፊልም ለሀገሪቱ ኢኮኖሚ ኮንትሪቢዩት ያደርጋልና እኛ ያንን ማድረግ እየቻለን በማይሆን ፓዝ ላይ እንደሆንን አስተውል ነበር ከልጅነትና መንፈሳዊ ቅናትም አለ። በቃ እኔ ወደፊት እንደነሱ የኢትዮጵያን ፊልም ደግሞ ዓለም ካርታ ውስጥ የሚከት ነገር ለመስራት በምችለው እጥራለሁ የሚል ያም ጉጉት አለ። አድናቆቱም ነው እንዳልኩ በቃ ራሳቸውን ሆነው ራሳቸውን ወክለው ባህላቸውን በጣም በረቀቀ መንገድ ቋንቋቸውን አስተዋውቋል። ኢትዮጵያ ውስጥ እኮ ሁላችንም እንግሊዝኛ እየተማርን ነው የምናድገው፣ ግን ህንድኛ ትምህርት ሳይኖር የኔንቶ ከኔ የተሻለ ህንድኛን በደንብ ተረድተው የሚተረጉሙ የሚረዱ ሰዎች ተፈጥረዋል። በጣም ብዙ እናስታውሳለን። ካልቸራቸውን በደንብ እናውቃለን። ባህላቸውን አሁን እኮ የትኛው ፕሮቪንስ እንኳን እንደሆነ የነሱ ልክ የኛ አሁን የኦሮሞ፣ የአማራ፣ የትግራይ አለባበስ የደቡብ እንደሚለያየው የነሱም በፕሮቪንስ ይለያያል እና ኢቭን የቱ እንደሆነ እነሱ ሳይነግሩን በፊልማቸው ተረድተናል። ይህንን ደግሞ ህንድ ኤምባሲ ሄጄ ፕሮግራም የባህልና የካልቸርና የቱሪዝም ሄዳቸውን ኢንተርቪው አድርጌ ታውቃላችሁ ኢትዮጵያ ውስጥ አማርኛ ህንድኛ እንደሚተረጎም ብያቸው፣ አዎ እናውቃለን፣ ትክክል ነው ወይ ትርጉሙ ብዬ በደንብ ትክክል ነው ብለውኝ ኢቨን ፕሮግራም ሰርቻለሁ እና በዛ ደረጃ ኢንፍሉዌንስ ማድረግ ችለዋል እና እኛም ያንን ማድረግ እንችላለን። ሁሉ ነገር አለን። ስራው ላይ ነው ትንሽ አፕሮቻችን፣ ያው እንደ ስፖርቱ አርት ላይም አፕሮች ችግር አለ። እሱ ነውና እነዚህ ነገሮች ናቸው እዛ ላይ በጣም ፎከስ እንዳደረግ ያደረጉኝ። በጣም ደስ ይላል። ከህንድ ወደ ቀጥታ ወደ ወልቂጤ እናምራና ውልደትና እድገት ወልቂጤ ነው። ዮናስ ስለ ወልቂጤ አውርቶ አይጠግብም ይላሉ። እንደውም አንዳንድ ጓደኞች ስለ ወልቂጤ ሲነሳ ኖ ወልቂጤን ዮናስ ያወራ እሱ ሲገልጻት ያምራል ይላሉ። እስኪ በወልቂጤ የልጅነት ህይወትን ንገረን። የሰው የትም ቦታ የሚደርሰው በልጅነቱ በጣለው መሰረት ነው እና ልጅነት በጣም ኢምፖርታንት ነው። እኔ በጣም ደስ የሚለኝ ነገር በልጅነቴ በጣም እኮራለሁ፣ በጣም ደስተኛ ነኝ። ያ የልጅነት መሰረት ሁሉ ነገር እኔ ቤዝ ያስኩባቸው ዛሬ የደረስኩበት ስብዕና ይሆናል። እውቀትም ምንም ነገር መሰረት የተጣለው እዛ መሆኑ ለእኔ በጣም ትልቅ ቦታ አለው። ያ ነገር ሰው ለልጅነቱ ታማኝ መሆን አለበት፣ ለልጅነት ህልሙ ታማኝ መሆን አለበት ብዬ አምናለሁ። ከዛ ውጭ ወልቂጤ የሚገርምህ ነገር በጣም የተለየች ከተማ ነች። ስላደግኩባት ምናምን የኔ ከተማ ስለሆነች አይደለም ይሄን መልክ። ሁሉም ኢትዮጵያ ውስጥ ጥሩ ነው፣ መጥፎ የምትለው ቦታ የለም ኢትዮጵያ ውስጥ። ሁሉም የየራሱ ውበት አለው።
ወልቂጤን የሚለያት ምንድነው? አንደኛ ያለው የሶሻል መስተጋብር በጣም ይገርማል። በቃ ያው ስታድግ ሁሉም ትልቅ ሰው እናትህ ነች፣ ሴት ከሆነች ወንድ ከሆነ አባትህ ነው ወይ ታላቅ ወንድም ነው እህትህ ነው። እንደዚህ አይነት በጣም ደስ የሚል ማህበራዊ እንትን አለ። እኛ ልጅ እያለን የሆነ ነገር ስትሳሳት አይቶ ዝም የሚል ሰው የለም። ትልቅ ኃላፊነት ወስዶ ይመክራል፣ ይቆጣል፣ መቅጣትም ካለበት ይቀጣል፣ ችግር የለውም። እንደዚህ አይነት ነገር አለ። ከዛ ባለፈ በጣም በቃ እንዴት ልበለ የሆነ ዘመናዊ እንትን አለው ማለት የሆነ ነቃ ያለ ከተማ ነው። ሰው ብዙ ነገሮችን የተረዳ ነው። አሁን አብዛኛው ላይ አሁን ኢትዮጵያ ውስጥ የምታያቸው ችግሮችን ብዙ ጊዜ አታያቸውም እዛ እና እነዚህ ነገሮች በጣም ተጽዕኖ አሳድሮብኛል። በትምህርት ቤት ደስ የሚል ላይፍ ነበረኝ። በሰፈር ህይወት በጣም ደስ የሚል እንትን ነበረኝ እና አይ ቲንክ ሆምሲክ የሚባለውም አይነት ሰው ነበርኩኝ። በጣም በቃ እኔ ወልቂጤን ከመውደድ የተነሳ በነገር ላይ ኢቲቪ ውስጥ 8 ዓመት ስቆይ በየአመቱ ያው የስራ ግምገማ አለ፣ የስራ አፈጻጸም በየአመቱ እና እኔ 8 ዓመት ውስጥ ያው በስነ ምግባርም በሌሎች ነገሮች የሚነሳብኝ ነገር ብዙም አልነበረም። ኦንሊ የምገመገመው ነገር እረፍት ባገኘ ቁጥር ወደ ወልቂጤ ይሮጣል። በዚህ ነው እና በቃ ይሄ ነበር የሚነሳብኝ ችግር። የሆነች ቀን በመሃል ላይ አንድ ቀን ረፍት ካለችኝ በቃ ወደዛ ነው የሚሄደው። ያለችኝን ትርፍ ጊዜ እዛ ካላሳለፍኩ በቃ ይጨንቀኝ ነበረ። ብዙ እድሎችንም ያገኘው ምናምን በቃ ግዴታ ካልሆነብኝ ያለኝ ረፍት ጊዜ እዛ ሄጄ ማሳለፍ ነው የምፈልገው እና የተለየ ነው እና ብዙ ጊዜ ነበረ በጣም ለሚጠይቁኝ ሰዎች ወልቂጤ ለእኔ ቦታ ብቻ አይደለም ጊዜም ጭምር ነው። ጊዜ ማለት ምንድን ነው? የሆነ አንዳንድ ጊዜ ለምሳሌ ቀን ሳታየው ተኝተህ ቀኑ ሳታየው አልፎ ድጋሚ ጨለማ ቢሆን ይጨንቃል። ልክ የኔ አታችመንት ከከተማው ጋር እንደዛ ነው። እውነታቸው ነው ጓደኞቼ። ወልቂጤን ሃይስኩል ሐዋሳ ነው የተማርከው። አዲስ አበባ ዩኒቨርሲቲ ደግሞ ቲያትር ኦፍ አርትስ ነው ያጠናኸው። የትምህርት ቤት ህይወት ለማናችንም የሚረሳ አይደለም። ጥሩ የሆኑ ትዝታዎች አሉንና እስኪ የሃይስኩል ትዝታህን ሚኒሚሊያስ የመስራት አጋጣሚም ነበረ። እስኪ ያን ትዝታ ንገረን። የሐዋሳ ያው ሃይስኩል እዛ ነው የተማርኩትኝ። ያ እድሜውም በጣም ኢምፖርታንት ስለሆነ ምክንያቱም 15 16 ዓመት ምናምን አንድ ሰው በጣም እንትን ነው ይሄ መሰረት የሆነው ፐርሰናሊቲው ሞር ሲሜንት እያደረገ እየተጠነከረ የሚሄድበት ጊዜ ነውና በዛ ጊዜ ሐዋሳ ደግሞ ስሄድ ሐዋሳንም በጣም ነው የወደድኳት። አሁንም ድረስ በጣም ከምወዳቸው ከተሞች አንዱ ሐዋሳ ነች። እዛ ደግሞ ብዙ ነገሮችን ተምሬያለሁ፣ ብዙ ነገሮችን አይቻለሁ። በትምህርት ቤት በነበረን ህይወት በቃ በጣም ደስ ይል ነበር። እኔ በጣም ብዙ ልጆች እስካሁን ድረስ የምንገናኝ ባይዞይ ብዙ ልጆች እነ ፍቃዳ ባለማየሁ የሚባል ነበር ናባስን የምታውቃቸው ከሆነ ሚዲያ ላይ የወጡ ልጆችም አብረን ሃይስኩል አንድ ወንበር ላይ ተቀምጠን የተማርን ልጆች ነን በብዛት። በጣም ደስ የሚል ትውልድ ነበረ። ብዙ ነገሮችን አሳልፈናል። ከዛ ተመልሼ 12ኛ ክፍል ባይዞ ወልቂጤን የጨረስኩት ባኬንድ ፎርስ አለው አላስችላለ እዛ ነው የጀመርኩት፣ እዛ ነው የምጨርሰው ብዬ በቃ ተመልሻለሁ። ግን ብቻ ደስ የሚል እኔ የሃይስኩል ላይፍ በጣም ደስ የሚል ነበር በወቅቱ የነበረው። እንዳልከው በስነ ጽሁፍም በምንም እንትኖች ብቻ እሱ ብቻ አይደለም። በስነ ጽሁፍ እዛ ከሰራኋቸው የበለጠ አሁን ድረስ መልሼ ሳነባቸው እንዴት አስቤ እኔን የጻፍኩት የምላቸው የፊልም ስክሪፕቶች፣ ቲያትሮች፣ ድራማዎች የዛኔ ጽፌያለሁ። በተለይ ሐዋሳ በጣም የተመስጦ ጊዜ ነበር። ለምን ወልቂጤ ስለሆነ ያደግኩት አብዛኛው ጓደኞቼ ወልቂጤ ናቸው። እዛ ሄጄ ትንሽ ሶሻል እንትን የቀንሰው ነበር ገና እስክላመድ ድረስና በዛ ሰዓት በቃ እኔ የሆነ ተመስጦ ጊዜ ፍሪ ጊዜ ሳገኝ መጽሐፍ ወድ ነበር። አሁን ወደፊት መስራት እንፈልጋቸው ፊልሞች አሉ ያልሰራኋቸው የዛኔ የጻፍኳቸው ማለት ነው። እና አሁን ሳነበው የምሬን ነው የምልህ ሳነበው ዝም ብዬ ለማየት አንድ ቀን ከፈትኩ ሳልጨርሰው አላቆም። በጣም ደሳስ የሚሉ ጥሩ ነገሮችን የሰራሁበት ብዙ ጽሁፍ ወደፊት የሚወጡ ጽሁፎችን የጻፍኩበት ጊዜ ነው ያ ጊዜ። ሐዋሳ ብዙ ፊልሞችን አምርተሃል። በጽሁፍ ደረጃ ወደፊት ይወጣሉ ብለን ተስፋ እናደርጋለን። በ1999 ዓ.ም የኢትዮጵያ ቴሌቪዥን ወይም ኢቢሲ ተቀጥረሃልና እንዴት ልትገባ ቻልክ? በተለይ ያው ቲያትር ኦፍ አርትስን የጨረስከውና ከቲያትር እንዴት ወደ ስፖርት ጋዜጠኝነት ውስጥ ልትገባ ቻልክ?
ያው ቲያትር የተማረ ሰው የማይገባበት ቦታ የለም። ለሁሉም ነው የሚያዘጋጅ ቲያትር ሲጀመር። ያው አርቱም ሁሉንም ፐርሰናሊቲዎች እያጠናህ እየሆንክ የምትኖርበት ነው። ከዛ ውጭ በጣም ሃርድ ወርኪንግ የሚጠይቅ ዲፓርትመንት ነው ቲያትር። ብዙ ሰው ድራማ ምናምን ቀልድ ይመስለዋል። ቲያትር ግን ትዝ ይልህ ከሆነ ኬኔዲ ላይብረሪ አዲስ አበባ ዩኒቨርሲቲ 24 ሰዓት የተደረገው በእኛ ባች ጊዜ ነው። ከዛ በፊት ሚድናይት ምናምን ይዘጋ ነበረ እና አንድ ቀን የሆነ ሰዓት ሌሊት ላይ ማለት ሊነጋ ሲል ነው ገባሁኝ እዛ ላይብረሪ። ስገባ እንዳለ የቲያትር ተማሪ ነው ያለው። ምክንያቱም የሚሰጥ አሳይመንቶች፣ መስራት ያለብህ ነገር፣ ቲያትር ዲማንድ የሚያደርገው ነገር ኦብጀክቲቭ እንትን ብቻ አይደለም። ለምሳሌ የማትስ ተማሪ ስታቶይ ምናምን የሆነ የሚማር ሰው በቃ የሚታወቅ ነገር ነው የምትመልሰው። የአርት ነገር ግን ሲሆን ያንተን እኔ መምህር ከሆንኩኝ አንተ የጻፍከውን ነገር ሰብጀክቲቭ ኢቫሉዌሽን ስላለው ላልወድል እችላለሁ። ስለዚህ በጣም ጭንቀት አለው፣ በጣም ስትረስ አለው፣ በጣም ሃርድ ወርኪንግ ይጠይቃል፣ ጥንቃቄ ይጠይቃልና በጣም አንደኛ እሱ ነው። ሁለተኛ ትምህርቱ መልቲ እንትን ነው፣ ለብዙ ነገር ነው የሚያዘጋጅ። ለጋዜጠኝነት ያዘጋጃል፣ ሪሰርች ኤንድ ሪፖርት ራይቲንግ አለ፣ ፐብሊክ አታችመንት አለ፣ ብዙ ኮርሶች አሉ። እና እኔ ብቻ አይደለሁም፣ በጣም ብዙ ከኛ ባች በተለያየ ፋና፣ ኢትዮጵያ ሬዲዮ፣ ኤፍኤም አዲስ 97.1 ዛን የተለያዩ ስለነበሩና ኢትዮጵያ ቴሌቪዥን ከ16 በላይ ከኛ ባች ተቀጥረዋል። እንደውም ሌላ ጆርናሊዝም ራሱ ዲግሪ ማለት በጆርናሊዝም ሜጀር ካረጉ ልጆች ተወዳድረው አሸንፈው የገቡ ልጆች አሉና አይ ቲንክ ቲያትር ያለው ኳሊቲ ነው ለሁላችንም። ፕላስ እኔ ደግሞ ስፖርት ነው ወደ ስፖርት ነው የገባሁት። አርትና ስፖርት ለእኔ በቃ የህይወቴ ፓሽኖች እነሱ ናቸው። አርት በጣም ወዳለሁ፣ ስፖርት በተለይ ደግሞ እግር ኳስ በጣም ወዳለሁና ያው በዛ ምክንያት ነው ከዛ ባክግራውንድ ወደ ስፖርት ጋዜጠኝነት የመጣሁት። ያ ብዙዎች እኮ ኢቢሲ ያሉም እንደ አበበ ፈለቀ ቲያትር የጨረሱ ናቸውና ፍቅር ይልቃል ሰው ልክ ነህ። እና ቲያትር ሁሉም ቦታ ላይ መገኘት ይችላል። በደንብ እንትን ነው ቨርሳታይል ነውና ቨርሳታይል ልክ ነው። ኢቢሲ ስትሰራ ሁለት ዮናሶች ስላሉ ዮናስ ተሾመና ዮናስ ኃይለ መስቀል ስላሉ አንዳንድ ሰዎች ለመለየት ይቸገሩ ነው። ዮናስ የትኛው ሲባል ዮናስ ወፍራሙ፣ ዮናስ ቀጭኑ ይባላል። አሁን ግን ትንሽ ጨምረሃል። አሁን ወፍራሙ ከተባለ እኔ ሊሆን ይችላል። ምንድነው ውጤቱ? ምን ተገኘ? አይ ምንም፣ ያው የጊዜ እንትን ነው። ግን እንዳልከው ነው ዮናስን ብዙ ሰው ኮንፊውዝ አድርጓል ከኔ ጋር። ለምን አንደኛ ስማችን አንድ ነው፣ እሱም ቀላ ይላል። ቀዩ ዮናስ ከተባለም ሁለታችንም ይገልጻል። እና ያ ዮኒ ባይዞ እሱም እዚህ ነው ያለው። እንግዲህ አሁን እናገኘዋለን እንግዲህ ግድ ነው ሲደርስ። ኢቢሲ ስትሰራ አንድ ለየት የሚያደርግ ባህሪ አለ። ዮናስ ዜና ሲያነብ ካልም ነው፣ ቀዝቀዝ ብለህ ነው ዜና ስታነብና እንደውም ብዙዎች ይላሉ ዮናስ ዜና ሲያነብ ቀዝቀዝ የማለቱ ባህሪውን ይገልጻል። ልክ እንደዛ ዝምተኛ ነው፣ ቀዝቀዝ ያለ ነው ይሏል። እውነት ነው? አዎ ማለት በጣም እንትን አይደለሁም ነገሮች ላይ በጣም አፕሮች የማደርገው በጣም ቀዝቀዝ ባለ ነው። በዜና ብቻ አይደለም በሁሉ ነገር አልቸኩልም ምናምን። ግን እንትን ነው ያው ከላይፍ ከምታገኘው የኔ ፐርሰናሊቲ እንደዛ ነው። በቃ ነገሮችን ሶፍት በሆነ መንገድ አፕሮች ማድረግም ለሰውም ዴሊቨር ማድረግ እወዳለሁ እና አይ ቲንክ ከፐርሰናሊቲ ጋር የተያያዘ ይመስለኛል። አይናፋርስ የሚሉት አይናፋርነት አለብኝ። አይናፋርነት ግን ምንድነው ከሰው ጋር እስክላመድ ድረስ ነው። ቶሎ መላመድ አልችልም ከሰው ጋር። ዋንስ ደግሞ ከተላመድኩ በኋላ ደግሞ ከሰው መለየት አልችልም። እንደዛ አይነት ፐርሰናሊቲ ነው ያለኝ። በኢቢሲ ታሪክ አንድ ነገር ሰምቻለሁ። የኢቢሲ ያለ አንድ ፈጣን ዜና ሰርተሃል። ብዙዎች በ20 ሰከንድ ወይም በ30 ሰከንድ ድምጽና ቪዲዮ ያለው የቴሌቪዥን ፈጣኑ ዜና ሰርታል። እኛ የምናውቀው ፈጣኑ ሯጭ ሲባል እንሰማውና ፈጣኑ ዜና ሲባል ደግሞ ያንተ ነውና ዜናው ምን ነበረ? ሰዎችስ ምን አሉ? እስቲ ንገረን። ሰለሞን ገብረ እግዚአብሔር አንጋፋው ጋዜጠኛ ሰለሞን ገብረ እግዚአብሔር በጣም የምንወደው የምናከብረው እሱ ሁልጊዜ ይለኝ ነበር ዜናህን ምንድነው ሁሌም ማሳጠራለሁ። እኔ ቱ ዘ ፖይንት ነው በሁሉ ነገር የምወደው። በቃ ፖይንቱን እንትን ማድረግ ነው እንጂ ላይክ ማስፋፋት ምናምን ላይክ ኢንፎርሜሽን መስጠት ፕሮግራም ሲሆን ኦኬ። ግን ዜና ከሆነ በቃ ዋት ሃፕን የሚለውን መናገር ነው የምወደው እና ሁሌ ዜና ያጭር ነው። ሁሌ ደግሞ እሱ ይተቸኝ ነበር ለምንድን ነው ትንሽ ጨመር አድርገህ ትንሽ ባክግራውንድ ምናምን አድርግበት ይለኛልና አንድ ቀን እንግዲህ በድምጽ የሚሰራ ሰው ለዝርዝሩ ዮናስ ኃይለ መስቀል ተብሎ የሚቀርብ ዜና ያው ኤክስፔክት የምታደርገው ሚኒመም 1 ደቂቃ ወይ 1 ደቂቃ ከ20 ነው ስታንዳርዱ።
ምክንያቱም ፕራይም ታይም ስለሆነ የኒውስ ሰዓት ላይ ስለሚቀር ማለት ነው። እና የኔ አይ ቲንክ ወደ 28 ሰከንድ ምናምን ነው ዜናው። አይ ቲንክ የሆነ የእግር ኳስ ዜና ነው፣ ከእግር ኳስ ጋር የተያዘ ነው። ስፔሲፊካሊ ምን እንደሆነ አላስታውሰውም፣ ግን ብዙ ጊዜ ቦርድ ላይ ሁላ ተጽፎ ነበር ሪከርድ ተብሎ በጣም ዜና ተብሎ አስታውሰዋል አይደል እንዴ? በደንብ ምን አሉ ሰዎች? ፊድባክ ነበረ ሰዎች በነገራችን ላይ እሱን በጣም የሚወዱም ሰዎች ነበሩ፣ አንዳንድ ደግሞ የሚተችኝም ነበሩ። ከቅርብም ሰዎች ለምን ዘርዘር አታደርግ ምናምን ይሉኛል አንዳንድ ሰዎች። አንዳንድ ሰዎች ደግሞ ደስ ይላል፣ በቃ አንተ ወደዚህ ወደዛ ሳትል በቃ መስማት የምንፈልገውን ነው ቱ ዘ ፖይንት እንደዛ ይሉኝ ነበረ። እና ቢሮ ውስጥም ያው እንደ እንትን ነው፣ በመጥፎ አልተወሰደም። እንዳልኩት እንዲህ ሰለሞን በቃ ሁሌ እንትን ይለኛል፣ ያው የተሻለ እንድትሆን ነው እሱም የሚተች ምናምን። ከዛ ውጪ ምንም በቃ እንትን ነበር፣ ጀስት መነጋገሪያ ሆኖ ነው ያለው። የስፖርት ዜናዎችን መዘገብ ብቻ ሳይሆን በጣም የስፖርት የእግር ኳስ መጫወትም እንደምትወድ አውቃለሁ። ያው የሚዲያ ካፕ ሲዘጋጅ የሁኒ የመጀመሪያ ተሰላፊና ብዙ ጊዜ የምትታየው አንተ ነህ። ካናዳም ከመጣን በኋላ ትጫወታለህ እግር ኳስ። በታዳጊነት እያለ ወይም ደግሞ ሃይ ስኩልም ክለብ የመሞከር አጋጣሚዎችን አግኝተህ ነበር? የመጫወቱን ሀሳቡ ነበረ? ታዳጊ ያለን ማለት ኤሌመንተሪ ያለው የሀገር አቀፍ የእግር ኳስ ፕሮጀክቶች የዛን ጊዜ በኢትዮጵያ ውስጥ አሁን ናዳነ ግርማ ምናምን የወጡበት የሀገር አቀፍ ፕሮጀክቶች እንትን ሲባሉ የዛኔ ጀምሬ ነበረ፣ ግን አልገፋሁበትም። ያው እኔ ትምህርት ላይ ሞር ፎከስ የዛ ላይ ስለነበር ማለት ነው። ግን ኢቲቪ ከገባን በኋላ እንደውም ሞር ተንቀሳቅሻለሁ። በነገር ላይ እኔ ሴድ ኪያር እና ማህደር ታሪኩ አዲስ አበባ ከፍተኛ ዲቪዥን ተጫውተናል። መድኃኔዓለም ኤፍሲ የሚባል ክለብ ማለት ነው። እዛ ደረጃ ሞክረናል። ግን ያው ሞር ፓሽኑ አለኝ፣ ሁሌ ፍላጎቱ አለኝ። ግን በፕሮፌሽናል ደረጃ ለመጫወት ሞክሬ አላቅም። እዚህም ከመጣሁ በኋላ በቃ ኳስ ሳልጫወት ማደር በጣም ይከብደኛል። ከልጅነት ጀምሮ በጣም ፍቅሩ ስላለ እዚህ ሞር ክለቦች ሲቋቋሙ ምናምን ማገዝ ነው እንጂ በክለብ ደረጃ ገብቼ ምናምን እንትን አላልኩም። ግን አሁን ለምሳሌ ኢትዮዋሊያ የሚባል ቡድን አለ። ያ ቡድን በቶሮንቶ በኢትዮጵያ በኮሚኒቲ ቲም የመጀመሪያው ነው፣ በዲቪዥን ውስጥ ገብቶ በመጫወት ማለት ነው። እነሱም በሚችለው አግዣለሁ። ኢትዮ ስታር ቶሮንቶ አለ፣ እንዲሁም ዱሬስ አሁን በቅርቡ ያቋቋመው ቶሮንቶ አቢሲኒያ አለ። እነዚህ ክለቦች ሲቋቋሙ በሚችለው መጠን ሙያዊ ድጋፍ አደርጋለሁ፣ አብሬያቸው እሰራለሁ፣ አብሬያቸው እጫወታለሁ። ያው የኳስ ነገር እስከምትችል ድረስ መራመድ እስከቻልክ ድረስ የሚቆም ነገር አይደለም። በጣም ደስ ይላል። ከኢቢሲ እየሰራ ከወልቂጤ ጋር የእግር ኳስ ጨዋታ ነበራችሁ እና እዛ ጨዋታ ላይ አንድ ፍጹም ቅጣት ምት ይገኛል እና ፍጹም ቅጣት ምት አንተ ነበር የምትመታው። ግን ለወልቂጤ ያለ ፍቅር የተለየ ስለሆነ ሆን ብለህ ፍጹም ቅጣት ምቱን ስተኸዋል ይላሉ። እንደውም የሆነ ሰጣ ገባ ነበረ እና ያንን የጨዋታ ትዕይንት ሲነገረን። ያ ጨዋታ ወልቂጤ አሁን ጥሩ ስቴዲየም አላለቀም እንጂ እንግዲህ ረጅም ጊዜ የሆነው ጥሩ ስቴዲየም ተገንብቶ ምናምን የምርቃት ነበር እና እዛ ላይ የመጀመሪያው ጌም ነበረ እኛ። ከዛ በጨዋታ መሀል እኛ ፍጹም ቅጣት የምታገኘን። ከዛ እኔ ለመምታት ስል ማህደር ብዙ ጊዜ ፔናልቲ መምታትና ይወዳል። ማህደር ታሪኩ በቃ በጣም እና ከሱ ጋር በጣም ተጨቃ እኔ ነኝ የምመታው በሚል ብዙ እንትን ስላለን ኦኬ ፍቅር ነበር ካፒቴን፣ በቃ እኔ እንድመታ ወሰነ። ከዛ ስመታው ኳሱ ወጣ ወደ ሰማይ። እኔ ለማግባት ነው የመታሁት። የምሬ ነው ለማግባት ነው። ከዛ ትክክል መሆኔ ምን ፕሩፍ አለ። የዛኔ ተናደዱ። በቃ እነሱ እንደዛ ነው የመሰላቸው፣ ሌላ ሰው እንዳያገባው ወልቂጤ ላይ ላለማግባት ምናምን ተባለ። ከዛ ተቀይሬው ለወጣው። ከዛ ጨዋታዎች አልቆ በፔናልቲ ሲለያዩ ሰይድ፣ ፍቅር፣ ማህደር ራሱ ሁሉም ሳቱ በተመሳሳይ ወደ ሰማይ። ስለዚህ ያንተን አረጋግጡልኝ እና አይ ቲንክ እንግዲህ ኳሱ ላይት ነበር ይሁን አይ ዶንት ኖ ትንሽ ስትነገው ወደ ላይ ይወጣል እና በዛ ምክንያት ነው። ግን ከተማ ውስጥ ባይዘ እንደዛ ተወራ ይዘን በቃ ልጆችም ያው ሰው ለወልቂጤ ያለኝን ፍቅር ምናምን ስለሚያውቅ በቃ እንደዚህ ነው ሆን ብሎ ነው ምናምን ተብሎ ተወራ። ስለዚህ ሳይታሰብ የተደረገ ነው። ሳይታሰብ ነው ግን አልከፋኝም በዛ። ከዛው ከወልቂጤ ሳንወጣ እንደዚሁ አንድ ጨዋታ አድርጋችሁ ከወልቂጤ ጋር ልክ እንደ አርሰናሉ ገብርኤል ማጋሌሽ ጥርሱ የጠፋበት ተጫዋች ነበርና እሱን ጥርስ ፍለጋ እንደዚሁ ሜዳ ላይ አሰሳ ስታደርጉ ነበር። ማን ነበር የጠፋበት?
ጂሚ ግርማ በቀለ። ግርማ በጣም ተከላካይ ነው፣ በጣም ጠንካራ ነው። በዛ ላይ ደግሞ ሄደር ምናምን በቃ ጎበዝ ነው ሲያወጣ ምናምንና አይ ቲንክ የሆነች እንትን ነች የምትወልቅ እንትን አለች ወርቅቱን ብቻ የሆነ ቫሊዩ አላት ብቻና እንትን ተብሎ በጣም የሚያስቀው ነገር ልናገዘው ስንመጣ እንዳትመጥ ምናምን ይላል። ከተረጋገጠ ይጠፋል ብለው ብቻውን እሱ እንደሚያውቃት በቃ እኔ ነኝ የምፈልገው ምናምን ያ ተገኘ ግን አይ ቲንክ ሶ አላስታውስም፣ ግን ሳይገኝ አይቀርም። እሺ ኢቢሲ ያለ ከብዙ ኃላፊዎች ጋር የመገናኘት እድል አለ፣ በስፖርቱ ላይ የሚያያዙ ሰዎች ጋር ማለት ነው። በተለይ የኢትዮጵያ ብሔራዊ ቡድን የቀድሞ ብሔራዊ ቡድን አሰልጣኝ ቶም ሴንትፌንት ለአጭር ጊዜም ቢሆን ጥሩ ጊዜ ነበረው በኢትዮጵያ ብሔራዊ ቡድን ላይ። ከአንተ ጋር ደግሞ ጥሩ ተግባቦት አላችሁ። እንደውም አንድ ቀን ከቶም ሴንትፌንት ጋር ቃለ መጠይቅ አድርገህለት ነበረ እና ጥሩ ተግባቦት አላችሁ። ብሔራዊ ቡድኑም እንደውም ያመጣህ አንተ ነህ ይባላል። እውነት ነው? እስኪ ይሄን ነገር ንገረን። እውነት ነው። በጣም የምኮራበት ነገር እኔ ለኢትዮጵያ ካደረኳቸው ነገሮች በጣም በኩራት የምናገረው ነገር ቶም ሴንትፌንትን ወደ ኢትዮጵያ ያመጣሁት እኔ ነኝ። የዛን ጊዜ ምንድነው እኔ ሶሻል እንትን ላይ ይሄ ኦንላይን እንትን ላይ በጣም አክቲቭሊ እንትን ላለው ትምህርት ቤት እያለሁ ባይዘው የአዲስ አበባ ዩኒቨርሲቲ እያለሁ የመጀመሪያውን የኢትዮጵያ የቲያትር ታሪክ እና የቲያትር ስኬጁሎች ምናምን የሚወጡበት ዌብሳይት ሰርቼ ነበረ። የአይቲ ባክግራውንድ ሳይኖረኝ በራሴ ጥረት ያንን ሰርቼ ነበረ እና ኦንላይን እንትን ላይ ጥሩ እንትን አለኝ። በወቅቱ ከፈረንሳይ ከምን ከተለያዩ ሀገራት ለእኔ ፍቃድ ይጠይቁኝ ነበረ ከዩኒቨርሲቲዎች ምናምን ኮንቴንቱን እንጠቀም ወይ እያሉኝ ማለት ነው። ኢሜይል ምናምን ይልኩልኝ ነበር ምናምን ተማሪ እያለሁ ነው የምልህ። ኢቲቪ ደግሞ ገብቼ ስፖርት ስሰራ እንደዚሁ ኦንላይን ፕሬዘንሴ በጣም ጥሩ ነው እና እሱ ነው አፕሮች ያደረገኝ መጀመሪያ አግኝቶኝ ስለ ኢትዮጵያ እግር ኳስ ኢትዮጵያ ውስጥ መስራት ፈልጋለሁ፣ ምክንያቱም ኢትዮጵያ በጣም ፖቴንሻል አላት ብሎ ስለ እያንዳንዱ ተጫዋች በወቅቱ ስለነበሩ ስለነ አዳነ ግርማ፣ ስለነ ሰላዲን ሰይድ፣ ስለነ አበባውና ሉላ በቃ ስለ ሁሉም ተጫዋቾች የላከልኝ እንትን ነው በጣም ኦቨርዌልሚንግ በጣም ኢንፎርሜሽን አለው ስለ ኢትዮጵያ ኳስ። ፕላኑን ነገረኝ ያለንን ጠንካራና ደካማ ጎ ምናምን። ከዛ ሬዚሜን ላክልኝ ምናምን ብዬ ኢትዮጵያ እግር ኳስ ፌዴሬሽን ወስጄ ዛኔ እንትን ብለን ምናምን ከናይጄሪያ ጋር ጨዋታ ነበረን። እሱ ሊመጣ 5 ቀን ሲቀር ከ5 ቀን በኋላ ከናይጄሪያ ጋር አዲስ አበባ ስቴዲየም ጨዋታ አለ እና ልምጣ ስለ ገንዘብ ምናምን ሲጠይቁት ልምጣ ከናይጄሪያ እስክጫወት ምንም አትክፈሉኝ እና ጌሙን አይታችሁ ከወደዳችሁት ኮንትራት እናወራለን አለ። መጣ። በዛ መልኩ ነው የመጣው። ከዛ በኋላ ከመጣ በኋላ ያው ናይጄሪያ ላይ ያን ነገር አሳየ። ሰላዲን ሰይድ 2 ጎል አግብቶ 2-1 መርተን ባለቀ ሰዓት እነሱ አግብተው 2-2 አለቀ ጨዋታው። ሰው ተስፋ ሰጪ ነበረ። ኮንትራት አገኘ። የተወሰነ ጌሞችን ቆየ። የ2013 የኢትዮጵያ ለአፍሪካ ዋንጫ ያለፈው ደቡብ አፍሪካ ላይ አፍሪካ ዋንጫ ያለፈው ቡድን የሱ ቡድን ነው። እሱ የሰራው ቡድን ነው። አጫወቱ ምንም አልተቀየረም። በቃ እሱ ያን ነገር ካወጣ በኋላ የኢትዮጵያ እግር ኳስ ፌዴሬሽን ክህደት ፈጸመበት። ማለት ክህደት ነው የተፈጸመበት። ምንድነው መቆየት ይፈልጋል። በኢትዮጵያ እግር ኳስ ውስጥ እቅዶች አሉት። አንደኛ አደረጃጀቱን ለማገዝ የኢትዮጵያ እግር ኳስን መዋቅር ለመቀየር ለማዘመን በሚደረገው ነገር እቅድ አስገብቶ ከታች ከታዳጊ እንትን ጀምሮ ሁሉንም ሊጎች ብሔራዊ ሊግ፣ ሱፐር ሊግ፣ ፕሪሚየር ሊግ እነዚህን ለማገዝ ለማዘመን። ሁለተኛ የኢትዮጵያ ተጫዋቾች ከሀገር ወጥተው እንዲጫወቱ እድሎችን ለማመቻቸት። ለምሳሌ ቤልጂየም ጌንክ የሚባለው ክለብ እና አንደርሌክት ምናምን ጥሩ ቤልጂየማዊ ነው እሱ ጥሩ ኮኔክሽን አለው። እነ ሰላዲን እና ዳነ ሌሎችም ተጫዋቾች እንዲወጡ እንዲሞክሩ ለማመቻቸት እና ኢትዮጵያን ደግሞ የተሻለ አትሊስት አፍሪካ ዋንጫ ከምድብ የምታልፍበት መሳተፍ አይደለም ዓለም ዋንጫ ግን የምትሳተፍበትን እድል ለማመቻቸት እነዚህን እቅዶች እንትን አቅርቦ እንደዛ ፕሮሚሲንግ ነገር ላሳየ ሰው there is no reason ይሄን ነገር የምትከለክልበት የማትሰጥበት ምክንያት የለም። ግን ምንድነው የተደረገው? ኦኬ እንደዛ ከሆነ ድርድር ብለው ገቡ። ምንድነው የምትፈልገው? 10,000 ዩሮ ደሞዝ ይከፈለኝ፣ ሸራተን አዲስ አኮሞዴሽን ይሰጠኛል። የኢትዮጵያ እግር ኳስ ፌዴሬሽን እኛ 10,000 ዩሮ አንከፍለም 8,000 ዩሮ እንከፍላለን፣ አኮሞዴሽን ደግሞ ገስታውስ እንይዝላለን፣ ሸራተን አንይዝልህም ማለት እሺ አለ። ተስማማ
እነሱ አልጠበቁትም ይስማማል ብለው። እሺ ሲል በቃ ሂድና ቤልጅየም ሂድ ቫኬሽን 1-2 ሳምንት ከዛ እንጠራሃለን ሲሉት አወቀ እና ደወለልኝ። ምንድነው አልኩት፣ እንደዚህ ይሄ ነገር ሆኗል፣ እንደዚህ ብለውኛል፣ የሚጠሩኝ አይመስለኝም፣ ግን በኋላ እንዳይዋሹ መክፈል ስላልቻለን ነው እንዳይሉ በእነሱ ተርም እንደተስማማ አወቅልኝ እና እንደዛ ካሉ አንተ ይህን ለኢትዮጵያ ሕዝብ አድርስልኝ አለኝ። እሺ አልኩት። ሄደ። ከዛ ያው መክፈል ስለማንችል ምናምን በቃ እሱን ትተናል ምናምን የሚል ዜና ሲወጣ እኔ ደግሞ ቶክ ስፖርት ላይ ገብቼ ውሸት ነው እንደዚህ ነው ያለው ብዬ ያንን ተናገርኩኝ። በዛ ምክንያት ያው ብዙ ከበሰዎች ጋር ተጣለ ማለት ያው ያተረፍኩት ጥላቻ ነው እና ፐርሰናል ጌም እኔ ማንም ስራ ቢሰራ ማንም ያን ቦታ ቢይዘው እሱ አይደለም የኔ ችግር። የኔ ፍላጎት ኢትዮጵያን ዓለም ዋንጫ ላይ ማየት ነው። that's the only እና እኔ በጣም እርግጠኛ ሆኜ የምነግር ነገር የእሱን ሰውዬ የዛን ያሰርተውት ቢሆን ኖሮ የብራዚል ዓለም ዋንጫ ላይ ኢትዮጵያ ታልፍ ነበር 100% እርግጠኛ ሆኜ የምነግርህ። አፍሪካ ዋንጫ ላይ ደቡብ አፍሪካ አፍሪካ ዋንጫ ከምድብ እናልፍ ነበር ቢያንስ። ግን በቃ ከሀገር ጥቅም ይልቅ ወይ ደግሞ ሀገርን ከማስቀደም ይልቅ አንዳንድ ጊዜ ፐርሰናል የሆኑ ነገሮችን ማስቀደም ይሄ ነው ጉዳቱና ትንሽ ያ ነገር ሀፕን አድርጓል። ኤኒዌይ ወደ መነሻው ጥያቄ ስመለስ እኔ ነኝ ያመጣሁት የነበረው እሱን። እስካሁንም ጥሩ ግንኙነት አለን፣ እናወራለን። የአፍሪካ ላይ ያደረጋቸው አይተሃል። እስከ ቅርብ ጊዜ ድረስ አሁንም እየተሳተፈ ነው ያለው። ብዙ ናሽናል ቲሞችን ይዛል ምናምን። ስቲል የሱ ፍላጎት የሱ ድሪም ኢትዮጵያ ጋር የሆነ ደረጃ መድረስ ነው። ለምን በኢትዮጵያ በጣም እምነት አለው። እኔም አለኝ። ለምን ኢትዮጵያ ብሔራዊ ቡድን አሁን አፍሪካ ዋንጫ ላይ ዓለም ዋንጫ ላይ ኬፕ ቨርዴን ሳይ እንዴት እንደመቀና። ምክንያቱም እኛ የተሻለ እድል አለን ብዬ አምናለሁ። የተጫዋች ችግር አለብን ብዬ አላምንም። ኢትዮጵያ ውስጥ 2 ናሽናል ቲም ማሳለፍ የምትችል ሀገር ነች ኢትዮጵያ። ግን ጋይድ መደረግ አለበት። በቃ ግልጽ ነው። ኢትዮጵያ ውስጥ የኢትዮጵያን ብሔራዊ ቡድን አሁን እግር ኳስ በደረሰበት ደረጃ መርቶ ለአፍሪካ ዋንጫ ማሳለፍ የሚያችል ለዓለም ዋንጫ ማድረስ የሚችል አሰልጣኝ የለም። በቃ this is a fact። በቃ እውቀት ከዜግነት ጋር ከሌላ ነገሮች ጋር አያያዝም። ዓለም ላይ ይሰራል። አሁን ላይ አንቸሎቲ ብራዚላዊ ሆኖ ነው እንደ ብራዚልን ይዞ የቀረበው። እውቀት ትራንስፈር የሚደረግ ነገር ነውና እንደዛ አድርገህ የሚጎልህን ኢትዮጵያ ውስጥ የሚጎለውን ነገር ከውጭ አምጥተህ መጠቀም ነውር አይደለም። እና እኔ በዛ በጣም ስትሮንግሊ አምናለሁ። ኢትዮጵያ ቶም ሴንቲፊት ከሄደ በኋላ ሄርቭ ሬናልድ ፍሪ ነበር የዛኔ። እሱን አምጡት ብዬ በጣም ተከራክረል ከፌዴሬሽን ጋር። ከኛ ጋር ተመሳሳይ የሆኑ ሀገራትን ተመሳሳይ አቅም ላይ ያሉ ሀገራትን ትራንስፎርም አድርገው ለዋንጫ ያበቃ ሰውዬ ነው። ስለዚህ ይህን ሰውዬ ሞክሩት። አይፈለግም እንዲህ አይነት ነገር። ምክንያቱም እኔ አሁን ቅርብ ጊዜ ለምሳሌ ፊዮኑራ የሚባል አሰልጣኝ ነበር ብሔራዊ ቡድን የተሰጠው። እሱ በምን አሬንጅመንት እንደመጣ ቃለሁ። ኮንፊደንስ የሌለው አሰልጣኝ ከሆነ በገንዘብ ብትደራደሩ በምን እሺ ይልሃል። ቶም ሴንቲፊትን ግን አምጥተህ ኦኬ ይሄን ያህል ደሞዝ እሰጥሃለሁ፣ ይሄን ያህል ደሞዝ በወሩ ለኔ ከደሞዝ ይሄን ያህል ቁረጥ ብትለው እሺ አይልም። ለምን? በራሱ ስለሚተማመን ማለት ነው። ሶ ብዙ አሁን ሳስታውሰው ብዙ የሚያናዱኝ ነገሮች አሉ በዛ ዙሪያ ላይ። ግን ኢትዮጵያ የተነጠቀችው ነገር የአፍሪካ ዋንጫ አፍሪካ ዋንጫ ከምድብ ማለፍና ዓለም ዋንጫ መሳተፍ እድል ነው በቶም ሴንቲፊት ዙሪያ ማለት ነው። አሁንም ተስፋ አለው። ግን ያው ቶም ሴንቲፊት ያሳየው ነገር በአጭር ጊዜም ቢሆን አስደናቂ ነገሮችን አስመልክቶናል። የኢትዮጵያ እግር ኳስ ችግር ምንድን ነው ትላለህ? በዚህ አጋጣሚ ይሄ ነው በቃ ማለት እንትን የለውም። ምን መሰለህ፣ ግልጽ ነው መሆን ያለበት። እግር ኳስ ስፖርት ነው። እግር ኳስ ኢንተርቴንመንት ነው። እግር ኳስ ከስፖርትነት በላይ ደግሞ ነው። ዓለም ላይ የሚፈጥረው ነገር እያየ ነው። ዓለም ላይ አሜሪካና ኢራን እዛ ቢዋጉ እዚህ በሜዳ ላይ መጥተው በኳስ ደጋፊዎችን እግር ኳስ ብዙ እንትን ነው እና ምን መሆን አለበት? የሆነ ውስብስብ ብሎ በሆነ እንትን መታሰር የለበትም። እግር ኳስ ግልጽነት ይፈልጋል። ኢትዮጵያ እግር ኳስ ውስጥ ግልጽነት የለም። ርብርብ ነው ያለው። ሳይንስ ጥናት የለም። በርብርብ አንተ እንዲያርግ ከሌ ምናምን ይባልና ከዛ በኋላ እንዳጋጣሚ የሆነ ጥሩ ውጤት ሊመዘገብ ይችላል። ያልተጠበቀ ቲም ልታሸንፍ ይችላል አንድ ጌም ላይ። ታዲያ ኢትዮጵያ ጋናን አሸንፋለች፣ ግብፅን አሸንፋለች አይደል? ላስት 5 years ለምንድን ነው ታዲያ አፍሪካ ዋንጫ ማትሳተፈው? ኮንሲስተንሲ የለውም። በርብርብ የሆነ ሰዓት የሆነ ነገር ሊመጣ ይችላል። በጥናት ግን አይደለም፣ በግልጽነት አይደለም።
አንድ እሱ ነው። ሁለተኛ በሩ ዝግ መሆን የለበትም። በተለይ ለውጭ ባለሙያዎች መከፈት አለበት። የጎደለህን ነገር ማምጣት ነውር አይደለም። እኔ በዛ አምናለሁ ስትሮንግሊ። በቃ ኢትዮጵያ ነገርኩ፣ ኢትዮጵያን እኔ ዊዝ ኦል ሪስፔክት በጣም በማክበር ነው። ኢትዮጵያ አሰልጣኞች በጣም ነው የምወዳቸው ማከብራቸው። ግን አሁን እግር ኳስ በደረሰበት ደረጃ ኢትዮጵያን ለዓለም ዋንጫ ማሳለፍ የሚያችል አሰልጣኝ ኢትዮጵያ ውስጥ የለም። ይሄ መራራ እውነት ነው። ያ ነገር እንትን ካለ ይሄ ነው ችግራችን። በቃ ግልጽ አሰራር፣ ዘመናዊ አሰራር የለም። ውስብስብ ይላል። በጣም ብዙ የማይገባበት የለም። ገብቷል። ብዙ ኢንተረስት አለ እግር ኳስ ላይ፣ ምክንያቱም ብር በጣም ራን ያደርጋል። ፊፋ ራሱ ያመነው በቀን ከ1 ቢሊዮን ፓውንድ በላይ በእግር ኳስ ይጭበረበራል። ያ ነገር በዛ ለሚጠቀሙ ሰዎች የተመቸ ነው። እነዚህ ሰዎች ደግሞ በጣም ጋርድ ነው የሚያደርጉት ውስጥ ግልጽነት እንዳይኖር። ምክንያቱም በዛ አሰራር፣ በግልጽነት አሰራር፣ በትክክለኛ አሰራር እነዛ ሰዎች ቦታ እያጡ ይሄዳሉ። ስለዚህ ይሄ ነው አሰራሩ በጣም መቀየር አለበት። ግልጽነት መኖር አለበት። በሩ ክፍት መሆን አለበት። እነዚህ ችግሮች ናቸው የኢትዮጵያ እግር ኳስ እንጂ የታዳጊ የሚባለው ይሄ አሰለጣጠን እንትን የምናምን እነሱ ሌላ ነገሮች ናቸው። አሰለጣጠን ነገርኩ። ኢትዮጵያ ውስጥ አሁን ያሉ ፕሮፌሽናል ተጫዋቾች ቶም ሴንት ፊት መጥቶ ሲያሰለጥናቸው በሜትር ሜዳውን እየለካ አከፋፍሎ ሲያሰራቸው እነሱ ኢንላይትድ ነው የሆኑት። እኛ እኮ እንደዚያ ነገር አናውቅም ነበር የሚሉኝ። እኔ ቅርብ አወራቸው ነበረ። ብዙ ነገር አሳውቆናል ይሉ ነበረ። እንደዛ ነው እንትን ነው ይሄ ለእውቀት በር መከፈት አለበት እና በጥቅም በዘመድ አዝማድ በምናምን ያለ አሰራር መቅረት አለበት። ግልጽነት መኖር አለበት። ግልጽነት ካለ እግር ኳስ እኮ ደጋፊው ራሱ እኮ አሁን ለምሳሌ አንድ ክለብ ላይ ደጋፊ በግልጽ ሁሉ ነገር ግልጽ ከሆነ የክለቡ አሰራር እድልም አይሰጥም ልታጭበረብር። እያንዳንዱ ነገር ምን እንደምታደርግ ምናምን ክፍት ከሆነ ግን ያ ክፍት እንዲሆን ካልተደረገ ግን የሚመቻቸው አካላት የሀገር እግር ኳስ ሞተ ተነሳ they don't care ኪሳቸውን እስከሞሉ ድረስ። ይሄ ነው የኢትዮጵያ እግር ኳስ ችግር። ካናዳ ከመጣ በኋላ የኢትዮጵያን እግር ኳስ ትከታተላለህ? እንደ በፊቱ ባይሆንም እከታተላለሁ። በተለይ የብሔራዊ ቡድን ጨዋታዎች ሲኖሩ ምናምን እከታተላለሁ። አሁን ደግሞ ጥሩነቱ ያው ላይቭ ስርጭት በጣም የሚቆጨኝ አሁን ናዳነነ ሰላዲ ምናምን በሚጫወቱበት የዛን የኢትዮጵያ ተጫዋቾች ፕራይም ላይ በነበሩበት አሪፍ ትውልድ በነበረበት ሰዓት ይሄ እድል ኖሮ ቢሆን ብዙ ተጫዋቾችን ውጭ እናይ ነበር ብዬ አስባለሁ። አሁንም በጣም ተስፋ ሰጪ በጣም ጎበዝ ልጆች አሉ። በጣም የሚገርም እንትን ያለውና ያ ነገር ጥሩ ነው። አክሰስም ስላለው እከታተላለሁ። ደስ ይላል። የቀድሞ የኢቢሲ ባልደረባ ማንደፍሮ ታደሰ ቅጽል ስም አውጥቶልሃልና ሮበን ነው የሚለው እና ያው በእርግጥ ከመልካችሁ ይመሳሰላል። እንዴትና በምን አጋጣሚ ሊያወጣል ይችላል? ያው ሮበን የሚለውን ስም ያወጣልኝ ሮበን እንግዲህ በወቅቱ በትንሽ እድሜው ጸጉሩም ገባ ያለ ሰው ነው፣ ተጫዋች ነው። እኔም ያው በጣም ያንግ በሆነም የዛኔ ነው ጸጉሬ መሳሳት የጀመረው ምናምን። አንድ በሱ ነው። ሁለት ያው ስንጫወት እኔም መስመር ላይ ነው መጫወት የምወደው፣ ሮበንም መስመር ተጫዋች ነው። ያው ማንዴ ደግሞ በቃ ስም ያወጣልህ እንጂ በቃ ጸደቀ ማለት ነው ስም ካወጣለና በዛ ነው ማንዴ። በነገራችን ላይ ካነሳው አይቀር አብሬ ከሰሯቸው ሰዎች ውስጥ በጣም በቃ በእውነት እዛ የነበረኝ ጊዜ ካሳመሩልኝ ሰዎች አንዱ ማንዴ ነው። በጣም ጨዋታ አዋቂ ነው ማንደፍሮ። ከሱ ጋር ሆነ ሊደብር አይችልም። በቃ በሁሉ ነገር ቀልድ መስራት የሚችል ተረብ። በቃ አንተ ቀን ካልሆነ ነው ከሱ ጋር መተራረብ የምትጀምረው። ምክንያቱም ማንም አይችለውም በተረብ በብሽሽቅ አትችለውም። እና በጣም ራስን እያበሸቀ ራስን የሚያስቅ አይነት ሰው ነው እና በጣም ተጫዋች ሰው ነው ማንደፍሮ። በብሔራዊ ቲያትር የማይረሱ ጊዜያቶች አሉ። በተለይ ብሔራዊ ቲያትር አካባቢ አይናለም መጽሐፍት መደብር ውስጥ ገባ ብሎ መኖሪያ ቤት ነውና ያ ቤት የሁሉም ሰው ማረፊያ ነው ይላሉ። የዮናስ ቤት የሁሉም ሰው ማረፊያ ነው ይላሉና በተለይ እኔ ብሔራዊ ቲያትር ራስ ሆቴል አካባቢ ሙሉበት አካባቢ ስለሆነ በጣም ወደው አካባቢ ብዙ ጊዜ አይነበረ እዛ አካባቢ ካልጠፋ እንዴት ነው እስኪ እዛ አካባቢ ያለው የጓደኞች የቤትህን ትዝታ ንገረን እስኪ። ያ ቦታ በቃ ምን ልበልህ፣ አንደኛ ከኢቲቪ ቅርብ መሆኑ ለእኔ በጣም ህይወቴን ያቀለልልኝ ነው። ምክንያቱም አስፋልት ተሻግሬ ነበር የምገባው ወደ ስራ። ስለዚህ ብዙ ጊዜ ማለዳ ስራ ምናምን ሲኖር እኔ አልከራከርም፣ ስመደብ ምናምን ደስ ብሎኝ እገባለሁ። ማታም ሽቼ ብዙ ነገር ጨርሼ እወጣለሁ። ምክንያቱም እዛው ከሆነ ቅርብ ለቅርብ ስለሆነ ማለት ነው። እና እንዳልከው በጣም ብዙ ሰው ያው የወልቂጤም ልጆች ጓደኞቼ ሲመጡ እኔ ጋ ናቸው። እዛም ኢቲቪ የሚሰሩም ሌሎችም ጓደኞቼ ብዙ ጊዜ ይመጣሉ እኔ ጋ እና
ያ ትዝታ አይረሳም። በዛ ላይ በመጽሐፍት ቤት መሀል ነው የምታልፈው። የንባብ እንትንም ኢንስፓየር ያደርግሃል። ጃፋርና አይናለም አሉ እዛ ጋር እና በጣም ምርጥ በቃ ደስ የሚል ጊዜ እንዳልከው ብሔራዊ ቲያትር ማጠገቤ ነው። ቲያትር ደግሞ እኔ ስለተማርኩት ሳይሆን በጣም ነው የምወደው። ላይቭ ፐርፎርማንስ ሰው የማይረዳቸው ነገሮች አሉ። አሁን ለምሳሌ ፊልምና ቲያትር ሲባል ፊልም በጣም ነው የምወደው። ቲያትር ግን በምን ይለያል? ላይቭ ነው። ላይቭ መሆኑ ስቴኩ ብዙ ነው እና ስታየው ላይቭ ነገር ማየትና የተሰራ ነገር ማየት አንድ አይደለም። እኔ በጣም የቲያትር ተዋናይን በጣም ነው የማደንቀው። የቲያትር ጸሐፊዎችን፣ ዳይሬክተሮችን በጣም ነው እና እዛው ቲያትር ራሱ የሆነ ሲደብርክ ቤት ሆነ ዞር ብለህ ቲያትር መግባት ትችላለህ እና በጣም የሚገርም ቦታ ነው። ያው ቲያትር ልክ እንደ ሙሽራ ነው። በጣም ብትሳሳት እንኳን እድል አይሰጥህም። የለም እንደ ፊልም ድጋሚ እንቅረጽ የሚባል ነገር የለም እና ሁሉም ነገር አደባባይ ላይ የሚታይ ስለሆነ እንዳልከው የቲያትር ባለሙያዎችን በጣም ነው ማድነቅ ያለብን። በጣም እውነት ኢትዮጵያ ውስጥ በተለይ እኔ ቲያትር በጣም መበረታታት ያለበት ሰው አሁን ለቲያትር ምንስ ቢከፍል ኢትዮጵያ ውስጥ አሁን አንዳንድ ጊዜ ስለ ዋጋ ምናምን ይነሳል። ለቲያትር 1000 2000 3000 ብትከፍል ያንሰዋል። ስራው በጣም ዴማንዲንግ ነው። በየቀኑ ኢማጂን ፊልም እኮ አንዴ የቀረጽከው ከዛ ወጣ። አንተ የቲያትር ተዋናይ ከሆንክ በየሳምንቱ you have to be on top of your game እንትን ማለት አለብህ። በቃ መላበስ አለብህ። እዛ ቦታ ላይ ፊት ሆነ መገኘት አለብህ። ፐርሰናሊ እኮ ቤተሰብ ሞቶባቸው እኮ መተው የሚተቡ ነው ተዋንያን አሉ። ሌላ በጣም በብዙ ፐርሰናል የህይወት ችግር ውስጥ ሆነ መተህ you have to pretend እንደዛ ወጥተህ ኦዲየንስ አክብረህ ፐርፎርም ማድረግ አለብህ በየሳምንቱ እንደየቲያትሩ ሁኔታ በየቀኑ በየሁለት ቀኑ ሊሆን ይችላል። ያ በጣም የሚደነቅ ሙያ ነው። በጣም መከበር ያለበት ሙያ ነው። ይሁን እንግዲህ ሁለገብ ባለሙያ ነህ። የስፖርት ጋዜጠኛ ነህ። የህንድ ጽሁፎችን ተርጉመሃል። እንደገና ደግሞ የራስን ፊልም ሰርተሃል። ከዛ ባሻገር ደግሞ ሙዚቀኛም ነበርክ። እንደውም አንድ ነጠላ ዜማ ሰርተህ ነበርና ያ ሙዚቃ ልክ እንደ መጽሐፉ ጠፍቷል። የት ሄደ? ዩቲዩብ ላይ ነበረ፣ አሁን ወርዷል። የሙዚቃው ነገር በቃ እኔ አሁን ሌሎቹ ሲነሱ እንደምኮራው የምኮራበት አይደለም። ለምንድን ነው? እኔ የሙዚቃ ፍቅርና የሙዚቃ ተሰጥኦና ፍቅር ይለያያል። በጣም ነው የምወደው ሙዚቃ። ዜማና ግጥሞችን እሰራለሁ አሉኝ ብዙ ማለት ለሰው የሰጠሁት ምናምን የለም፣ ግን የሰራኋቸው አሉ። ወደፊት እንደሚሆን ነገር አደርጋቸዋለሁ። አብዛኛው ጊዜ እንዳልኩ ፊልም ሳስብ ከሙዚቃ ጋር እያቆራኘው ነው የህንዱ ተጽዕኖ ስላለ እና ከዛ አንጻር ብዙ የሰራኋቸው እንትኖች አሉ ወደፊት ሜቢ ከፊልም ጋር የሚወጡ። ግን የድምፃዊነቱ እንትን ከኔ ጋር በብዙ ነገር የሚሄድ ነገር አይደለም እና ፓሽኑ ስላለኝና በአንድ ወቅት በተፈጠረ አጋጣሚ ነው እሱ ሙዚቃ የሰራሁት። መጥፎ አይደለም፣ ግን ደግሞ የድምፁ ሁኔታ ማለት የኔ የድምፃዊነት ሁኔታ ግን ፐርፌክት ነው ወይ ደግሞ ጥሩ ነው ብዬ አላምንም፣ ወይ ደግሞ የሙያውን ስታንዳርድ የሚጠብቅ ነው ብዬ አላምንም። ስለዚህ በቃ አየሁት። የዛኔ ምንድነው ሙዚቃ ስቱዲዮ ስትሰራ እዛ ስቱዲዮ ውስጥ የሰማሁት ሙዚቃና በኋላ ሲወጣ የሰማሁት አንድ አይደለም። ለምን እዛ በጣም በኳሊቲ ነው የሰማሁት፣ እንግዲህ ኦሪጂናል ስለሆነ ሊሆን አይ ዶንት ኖ እና በዛ ምክንያት አልወደድኩትም ብዙም የወጣውን ነው መልክ እና በቃ እኔ እስቲል ወደፊት ሜቢ አሁን ጊዜውም ያው አሁን እኮ በኤአይ መስራት ትችላለህ ሙዚቃ ምናምን ቀላል ነው። ግን እኔ አሁን በድምጻዊ ሆኜ እንትን ለማድረግ ነው እሱ የኔ እንትን አይደለም ብዬ ነው የተውኩት። መክሊት አይደለም በቃ እንደዛ ብዬ ትቼዋለሁ። እኔ ፎከስ ማድረግ ያለብኝ በቃ በደንብ በኩራት የምሰራው ነገር ላይ በቃ ይሄንን እኔ ከማንም ተወዳድሬ እሰራለሁ የምለው ላይ ነው። ለዛ ነው በቃ እኔ አርት ላይ ፊልም ነው የኔ እንትን ፊልምና ቲያትር። ያ ሙዚቃ ግን ልደርስ እችላለሁ፣ ግን መጫወቱ ግን የኔ አይደለም ብዬ ትቼዋለሁ። ስለዚህ ማንም ሰው ከዚህ በኋላ ስለ ዘፋኝነት እንዲያነሳብኝ አልፈልግም። ችግር የለም፣ እኔ ኃላፊነት ወስዳለሁ ለሰራሁት ነገር ችግር የለም። መነሳቱ ግን ያው ክሊል ለማድረግ ነው። በጣም ብዙ ጊዜ ይነሳል እሱ። አንዳንድ ሰው እንደውም ከስፖርት ጋዜጠኝነት ይልቅ በሱ ለምን እንደሆነ አላውቅም ዮናስ ኃይለ መስቀል ሲባል ዘፋኙ ነው ምናምን የሚለኝ ሰው ላይ እኔ በጣም ይገርመኛል። ያን ያህል ብዙም የተደመጠም ደግሞ አይደለም። ያው ግን አይ ቲንክ ያው በስፖርቱ ላይም ስለምታወቅ ትንሽ አቴንሽን አግኝቶ ነበር። ለዛ ነው የልጅነት የፊልም የመስራት ህልም ወደ ካናዳ እንድትመጣ አድርጓል። ይሄ የፊልም የመስራት የልጅነት ህልም ነው ካናዳ እንድትመጣ ያደረገ ወይስ ሌላ ጉዳይ ነው ወደ ካናዳ ያመጣ?